ሰላም ሰላም ጤና ይስጥልኝ ውድ ቲቶፍ ታይም ቤተሰቦች እንደምናችሁ። በዛሬው ቆይታችን የምንመለከተው ጂኦግራፊ ቻፕተር 3 ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚሆን ይሆናል ማለት ነው። ቶፖግራፊ ማለት እንግዲህ የመሬት አቀማመጡን አይደለም የሚያሳየው የኢትዮጵያ የመሬት አቀማመጥ መቼ ፎርም ሆነ፣ ምን አይነት ዲቪዥኖችስ አሉት የሚለውን በስፋት የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ቻፕተር 3 ላይ ዋና የሚነሱት ሀሳቦች ናቸው እዚህ ጋር የምትመለከቱት። እሺ ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊን ስንመለከት መልክዓ ምድሩን ማለት ነው። የኢትዮጵያን የመሬት አቀማመጥ እንደምታውቁት ኢትዮጵያ ላንድ ፎርም ኢዝ ካራክተራይዝድ የሆነው በምንድን ነው? በጣም ግሬት ዳይቨርሲቲ ነው ማለት በጣም የተለያየ ነው፣ ወጥ የሆነ አይደለም። ይህ ምን ማለት ነው? ፕሌቶች አሉ፣ ከፍተኛ የሆኑ ሀይ የሆኑ ማውንቴኖች እንዲሁም ረግድ የሆኑ ማውንቴኖች አሉ። ረግድ የሆነ ማውንቴን የምንለው ወጣ ገባ የሆነ ወይም ሰንሰለታማ መሳይ የሆነ ማውንቴኖች አሉት። ከዚህ በተጨማሪ ደግሞ ጎርጆች አሉ፣ ሸለቆዎች አሉ፣ ቫስት የሆኑ ሰፋፊ ሜዳዎች አሉት። አያችሁ እስካሁን የጠቀስናቸው የተለያዩ የመሬት አቀማመጦች አይደለ? ስለዚህ ለዚህም ነው የኢትዮጵያ ላንድ ፎርም ኢዝ ዋት ምን አይደል ካራክተራይዝድ ባይ ኤ ግሬት ዳይቨርሲቲ። ይሄኛውን ይመስላል ማለት ነው። አቲቲዩድ ሬንጇን ከተመለከተን የኢትዮጵያን አቲቲዩድ ሬንጅ የምንለው ዝቅተኛው ቦታ እና ከፍተኛው ቦታ አንድ ላይ ያላቸው መጠን ማለት ነው። እንግዲህ ዝቅተኛው አቲቲዩድ ሬንጅ ከተመለከተን 125 ሜትር አባብ ቢሎው ሲቪል ሌቭል የሚሆነው ኮባርሲንግ ሲሆን ሌላው ደግሞ ወደ 4620 ሜትር የምታውቁት በኢትዮጵያ ትልቁ ተራራ ማውንት ራስ ዳሽን ይሆናል ማለት ነው። ስለዚህ ኢትዮጵያ ወደ ታች እስከ 125 ሜትር ቢሎ አለ፣ ወደ ላይ ደግሞ ራስ ዳሽን ነው ፒክ ፖይንቱ ማለት ነው። ይህንን ተከትሎ ኢን ዘ ኢስት አፍሪካ ከፍተኛ የሆነ ላርጀስት ፕሮፖርሽን ኦፍ ኢሌቨንትድ ላንድ ማስ ስላላት ኢትዮጵያ ማለት ነው ሩፍ ኦፍ ኢስት አፍሪካ እየተባለች ትጠራለች ማለት ነው። የኢትዮጵያን የመሬት አቀማመጥ ወይም ኢትዮጵያ ላንድ ማስ ግን ጀነራሊ ከተመለከት ነው 50% እና ከዛ በላይ የሚሆነው ከ1000 ሜትር ኤሌቬሽን በላይ ያለው ሲሆን ከ44 በላይ ደግሞ የምናገኘው አባብ 1500 ሜትር ሆኖ ይገኛል ማለት ነው። የመሬት አቀማመጡ ይህንን የሚመስል ቅርጽ ነው ያለው እና ኢምፕሊኬሽኖቹ ምንድን ናቸው የሚለውን ነገር ደግሞ እንግዲህ እንመልከት። ኢምፕሊኬሽን ስንል the diversity in topography brought about difference in natural feature። የኢትዮጵያ መሬት ኢምፕሊኬሽኖቹ ወይም ፊዚዮግራፊ ቶፖግራፊውን ከተመለከታችሁ በናቹራል ፊውቸር ምን የሆነ ነው የተለያየ ነው። ቅድም ፕሌን እያልን ጠቅሰን የለ ናቹራል ፊውቸር የምንላቸው በአየር ንብረት ከተመለከታችሁ በቬጂቴሽን እንዲሁም በሶይል ወይም በዋይልድ ላይፍ በምንለው ነገር ዳይቨርሲፋይድ የሆነ ነው። ይህ ለምን ሆነ ካልን የመሬት አቀማመጡ በራሱ የሚያሳድርበት ተጽዕኖ ስላለ ነው። ለምሳሌ እንኳን የክላይሜትን እናንሳ ካልን አልቲቲዩድ ከፍ እያለ በመጣ ቁጥር ከፍታ እየጨመረ በመጣ ቁጥር ምን እየሆነ ነው የሚመጣው? ሙቀት እየቀነሰ ይመጣል። በተቃራኒ ደግሞ ዝቅ እያለን በመጣን ቁጥር አልቲቲዩድ እየቀነሰ በመጣ ቁጥር ሙቀት ምን እየሆነ ይመጣል? ሀይ እየሆነ ይመጣል ማለት ነው። ለዚህ ነው ዳይቨርሲቲ ኢን ቶፖግራፊ ብሮት አባውት አለን እና ኢን ናቹራል ፊውቸር ብለን የጠቀስ ነው። ከዚህ በተጨማሪ በሶሺዮ ካልቸራል ዌይ በኢኮኖሚክ ፌኖሜናውም ከተመለከታችሁት በተመሳሳይ ነው። ሶሺዮ ካልቸራል ዌይ ላይ በኋላ ላይ የምናነሳው ሀሳብ ሊኖር ይችላል። በደጋ አካባቢና በቆላ አካባቢ የሚኖሩ ሰዎች ተመሳሳይ የአኗኗር ዘይቤ የላቸውም፣ ተመሳሳይ ባህል የላቸውም። የባሱ የሆነ ለውጥ አለው፣ የሚያመጣው ተጽዕኖ አለው። አንደኛ ለመገናኘትም ተጽዕኖ መፍጠር የሚፈጠር አይነት ሁኔታዎች ስላሉት ማለት ነው። ስለዚህ እንደዚህ አይነት ባህሪዎች በዋናነት ይታዩበታል ማለት ነው። እንግዲህ እንደ ዲማርኬሽን ላይ ሪፈረንስ ፖይንት ትንሽ እናንሳና እንግዲህ በኮንቱር ላይ ሲሳል የኢትዮጵያ ሃይላንድ ማለት ነው ወይም እንዲሁም ሎውላንዶች ዲማርክ ተብሎ የሚሰሩበት ወይም ዲማርኬሽን ላይን የምንላቸው በሃይላንድ እና በሎውላንድ መካከል ማለት ነው 1000 ሜትር ነው የሚሆነው። ጀነራሊ ግን አሁን ላይ ዋና ብለን ያነሳ ነው ስንመለከት ሁለት አይነት ሀሳብ ተመልክተናል አይደለ? እስካሁን ድረስ የመሬት አቀማመጥን ካነሳ ነው አልቲቲዩዱ ከፍ ሲላለ ሃይላንድ የምንለው አለ፣ ዝቅ እያለ ሲመጣ ምን አለው? ሎውላንድ አለ። በሁለቱ አካባቢዎች ላይ ባለ ልዩነት ናቹራል ፊውቸርም ሶሺዮ ካልቸራል ኢኮኖሚክ ፌኖሜና ምን ሊሆን ይችላል? ሊለዋወጥ ይችላል። ኢን ሃይላንድ ወይም አባብ 1000 ሜትር በላይ የሆነው አካባቢ ምን አይነት ባህሪ ያለው ካላችሁ አንደኛ ሞደሬት ኤንድ ሃይ አማውንት ኦፍ ሬንፎል አለው። ቅድም እንዳልኳችሁ ከፍ እያልን በመጣን ቁጥር ቅዝቃዜ ይመጣል ብለናል አይደለ? ይህ ምን ያመጣል መሰላችሁ? ከፍተኛ የሆነ የዝናብ መጠን እንዲኖር ያደርጋል። ለምሳሌ ማውንቴንን መሰረት አድርጎ ከሚዘንቡት የዝናብ መጠኖች ውስጥ ኦሮግራፊክ የሚባሉ የዝናብ አይነት አለ። ማውንቴንን መሰረት አድርጎ የማውንቴን ጀርባና ፊት እያለ ማለት ነው። የራሱ ተጽዕኖ ነው።
ከዚህ በተጨማሪ ሎው ሚን አኑዋል ቴምፕሬቸር አኑዋል ቴምፕሬቸሩን ከተመለከታችሁ ዝቅተኛ ደረጃ ላይ ነው ያለው። ምክንያቱም ከፍ እያለ በመጣ ቁጥር ቀስ እየቀዘቀዘ ነው። ኢንቬጂቴሽን እንኳን ከተመለከትን ብርድ ውስጥ መቆየት የሚችሉ ናቸው። ሃይላንድ ኤሪያ ላይ መብቀል የሚችሉት ማለት ነው። እነዚህ ደግሞ ፋውና እና ፍሎራ የምንላቸው ማለትም ፕላንት ኤንድ አኒማል የምንላቸው ባዮቲክ ላይፉን ከተመለከትን ለሰዎችም የሚመች አይነት ሁኔታ ነው፣ ወይም ፌቨራብል የሆነ ክላይሜት አለው ይባላል። በጣም ሆት አይደለም፣ በጣም እየጨመረ በመጣ ቁጥር ያው መቀዝቀዙ ባይቀርም ግን ፌቨራብል የሆነ ክላይሜት ነው ተብሎ የሚነገርነት ነው። ከፌቨራብልነቱ ስንነሳ እንኳን አንደኛ ምን አለው መሰላችሁ? ፍሪ ፍሮም ትሮፒካል ዲዚዝ ነው። እኒህ ሙቀት ወለድ የሆኑ እንደ ማላሪያ ብለን እነ ወባ የመሳሰሉ በሽታዎች ሙቀትን ተገን አድርጎ ነው አይደለም የሚነሱት። ኢንዚስ ኤሪያ ወይም ሃይላንድ በምንላቸው አካባቢዎች ላይ ግን እንደዚህ አይነት በሽታ ወይም እንደዚህ አይነት ተህዋሲያን የምንላቸው ነገሮች አይገኙም። ከዚህ በተጨማሪ ፖሲቢሊቲ ኢን ሬንፌድ አግሪካልቸር የሚጠቀሙት የግብርና ሲስተምም ሬንፌድ የሚባል ነው። ሬንፌድ ማለት ዝናብን ጠብቆ በዝናብ ማብቀል የሚለው ማለት ነው። አሁን ላይ በተለምዷዊ የሆነው የኢትዮጵያውያን አኗኗር፣ አንዳንድ ቦታ ደግሞ እንግዲህ እንደ ሁኔታው በመስኖ ስሩ ኢሪጌሽን አግሪካልቸርን የሚከተሉ እንዳሉ ሆኖ ማለት ነው። እዚህ ኤሪያ ግን ሬንፌድ አግሪካልቸር ነው የሚከተሉት። ከዚህ በተጨማሪ አካባቢው እንዳልኳችሁ ለኑሮ በጣም ተስማሚ የሚባል አይነት ስለሆነ ለሂውማን ሃቢቹዌሽን ወይም ሰዎች ተላምደው እንዲኖሩ ምቹ ከመሆኑ የተነሳ ዴንስሊ ሴትልድ የሆነም አካባቢ ሆኖ እናገኘዋለን ማለት ነው። ይህ ሃይላንድ ግን በጣም ከፍ ያለ ነው። ኢትዮጵያ ወደ 56% ከቨር የሚያደርግ ነው። ለሁለት ከፍለን ልናየው እንችላለን፣ ሎወር ሃይላንድ ኤንድ ሃየር ሃይላንድ የምንለው። ሃይላንድ ያልነው ቅድም ላይ ከ1000 ሜትር በላይ አባብ ሲ ሌቭል ከፍ ያለ እንዳለ ነው ብለናል አይደለ? ነገር ግን አሁን ላይ ምን እናነሳለን መሰላችሁ? ከ1000 እስከ 2000 ሜትር አባብ ሲ ሌቭል ያሉት ወደ 35% ነው ኢትዮጵያ ከቨር የሚያደርጉት ሎወር ሃይላንድ ይባላሉ። ከ2000 ሜትር አባብ ሲ ሌቭል በላይ ደግሞ ያሉት ከ2000 በላይ ያሉት ለምሳሌ ራስ ዳሽን ወደ 4000 ሜትር አካባቢ ነው አይደል የጠቀስነው፣ ሃይላንድ ተብሎ ይመደባል ማለት ነው። እንደዚህ አይነት ደግሞ ወደ 22% የኢትዮጵያን ክፍል የሚሸፍኑ ናቸው። እሺ አሁን ደግሞ እስቲ ስለ ሎላንዱ እንመልከት። ሃይላንዱ እንዲህ ነው ካለ ሎላንዱስ ምን አይነት ነው? የዛ ተቃራኒ ነው በብዛት ሊሆን የሚችለው። ዲስክሪፕሽኑ እና ካራክተሪስቲኩን ስንመለከት ወደ 44%ን የኢትዮጵያን ክፍል የሚሸፍን ሲሆን ሃይላንድ ላይ ከፍተኛ የሆነ የዝናብ መጠን አለ። ሎላንድ ላይ ስንመጣ ግን ሙቀት ምን ያለ ነው? ሃየር ቴምፕሬቸር አለው። በዚህም ምክንያት ደግሞ ፊዮር አማውንት ኦፍ ሬንፎል ይከሰትበታል ማለት ነው። ዝቅተኛ የሆነ የዝናብ መጠን አለው። እንዲሁም ደግሞ ትሮፒካል ዲዚዝ የምንላቸው ቅድም እንዳልኳችሁ ወባ እና የተለያዩ በሽታዎች አሉበት። ህዝቡም ደግሞ እንዲሁ ፖፑሌሽኑ ዴንሲቲ ጥቅጥቅ ያለ አይደለም። በጣም ጥቅጥቅ ያለ ሳይሆን ሎው ነው። ተራርቆ ዘላን የሆነ ህይወት ነው። በብዛት ኖማዲክ ዌይ ኦፍ ላይፍ ነው የሚከተሉት። እንዲሁም ደግሞ ሰሚ ኖማዲክ የምንለው ዘላን ማለት ነው። አንድ ቦታ ላይ ቁጭ ብለው እየተንቀሳቀሱ ነው። ቴምፖራሪ ነው ሴትልድ የሚያደርጉት። በዛኛው ኢንዘ ሃይላንድ ግን አንድ ይዛ ቁጭ ብሎ ለረጅም አመታት አንድ ሰው ሊኖር ይችላል ኢንዘ ሃይላንድ ላይ ሲሆን፣ በዚህ ቦታ ግን ከጊዜ ወደ ጊዜ ይቀያየራል። ቦታው ቫስት የሆነ ፕሌን ላንድ አለ። በጣም ሜዳማ የሆነ ነው። ፌቨራብል ፎር ኢሪጌሽን አግሪካልቸር። የቅድሙ ሬንፌድ ሲሆን ይሄ ደግሞ ለኢሪጌሽን ነው የሚሆነው፣ ምክንያቱም ሎ የሆነ የዝናብ አማውንት እና መጠን ስላለው ማለት ነው። እሺ አሁን ደግሞ ወደ ኢትዮጵያ ፊዚዮግራፊክ ዲቪዥን እንግባ። ስንገባ የኢትዮጵያ ፊዚዮግራፊክ ዲቪዥን በዋናነት ለሶስት ተከፍሎ ሊታይ ይችላል። ይሄኛውን እዚህ ጋር አንድ ስዕል አለ አሳያችኋለሁ ወደ ኋላ ስንመለስ። እነዚህ ሶስቱ ክፍሎችም ዌስተርን ሃይላንድ ኤንድ ሎውላንድ፣ እያንዳንዱ ሎውላንድ እና ሃይላንድ አለው ከሪፍት ቫሊ በቀር። ነገር ግን ኢን ዘ ዌስተርን ሃይላንድ እና ሎውላንድ አለ። ሳውዝ ኢስተርን ብለን የምንጠራው የሃይላንድ እና የሎውላንድ ክፍል አለ። ሶስተኛ የሪፍት ቫሊ ክፍል አለ። ይሄንን በቀላሉ እንድትይዙት ኢትዮጵያ አለች ብላችሁ አስቡ። በኋላ ላይ ያሳያችኋለሁ በስፋት። ግን ዌስተርኑና ሳውዘርኑን መሀል ላይ ሪፍት ቫሊ ነው ከፍሎ እንዲለያዩ ያደረጋቸው። ስለዚህ በዚህ ለዩትና እኒህ ሶስቱ ክፍሎች ኢትዮጵያን አጠቃላይ መሬት ገጽታ ምን የሚሉ ናቸው? ያጠቃልላሉ ማለት ነው። ከዌስተርን ሃይላንድ እና ሎላንድ ከምንለው አካባቢ ጀምረን ሶስቱንም በትንተና የምንመለከተው ይሆናል። እሺ ዘ ዌስተርን ሃይላንድ ኤንድ ሎውላንድ የምንለው ፊውቸሩ ምንድነው ስንል ኢንክሉድስ ኦል ዘ ኤሪያ ዌስት ኦፍ ዘ ሪፍት ቫሊ፣ የሪፍት ቫሊውን ዌስት አካባቢ ይዞ ሁሉንም ቀጣዩን የኢትዮጵያን ክፍል የሚሸፍን በመሬት
44% የሚሆነውን የኢትዮጵያን ክፍል የሚሸፍን ነው ማለት ነው። እዚህ ላይ ምን ብለናል? ዘ ዌስተርን ዋት ሃይላንድ ኤንድ ሎላንድ በዌስተርኑ አካባቢ የሚገኙ ደጋማ ቦታዎች እና ምኖች ቆላማ ቦታዎች ማለታችን ነው። ሌላ አዲስ ነገር የለውም። ስለዚህ ሃይላንዱ አራት ግሩፖች አሉት። ሎላንዱን በተመሳሳይ መልኩ ማለት ነው። ሃይላንዱን ከተመለከትን ፕሌቶ ነው። ሃይላንድ ማለት ደጋማ ቦታ አለ አይደል? ስለዚህ ትግራይ ፕሌቶን ነው። ሴንትራል ማሲቭ የምንለው ሸዋ ፕሌቶ ወይም ሸዋ ማዕከላዊ አካባቢ ስለሚገኝ ሴንትራል ሃይላንድ እየተባለ ይጠራል። ሳውዝ ዌስተርን ሃይላንድን በተመሳሳይ መልኩ አለ ማለት ነው። አራት አሉ። ሎላንዶችም ደግሞ በስም ካነሳናቸው ተከዜ፣ አባይ ድንበር፣ ባሮ እንዲሁም ጊቤ ሎላንድ ተብለው የሚጠቀሱ ናቸው ማለት ነው። እስካሁን ያነሳነውን ግልጽ ባይሆንም እዚች ጋር ላሳያችሁ። ሪፍት ቫሊ ቀስቷን ተከተሉ። ከዚህ ይነሳና እችኛዋን ይዞ እዚህ አካባቢ ድረስ ነው የሚዘጋው። በዚህም ደግሞ እንዲመጣና ይህንን ይዛል ማለት ነው። ሪፍት ቫሊው ይሄኛውን አካባቢ ስለሸፈነ አሁን እያነሳን ያለ ነው ዌስተርን ሃይላንድ ኤንድ ሎላንድ የምንለው ይሄኛው ሲሆን ተቃራኒው አቅጣጫ ደግሞ ሳውዝ ኢስተርን የምንለው ደግሞ ይሄ አካባቢ ይሆናል። ሪፍት ቫሊ ይሄኛው ነው ማለት ነው። ስለዚህ በእነዚህ መከፋፍላችሁ ማየት ትችላላችሁ። በስዕል ስትገልጹት ሁሉ ነገር ቀለል እያለላችሁ ይመጣል። ቀጥታ ግን ትንታኔ ሲሆን ትንሽ ከበድ የማለት ባህሪ ስላለው ስዕል እየሳላችሁ ተለማመዱት በራሳችሁ ማለት ነው። እሺ ዌስተርን ሃይላንድ ላይ ቅድም እንዳነሳ ነው መጀመሪያ ላይ ትግራይ ፕሌቶን ነው አይደል የተመለከትነው። ትግራይ ፕሌቶ ምን አይነት ነው? ትግራይ ፕሌቶ ቦታውንም ካነሳን እዛው አካባቢ ትግራይ ውስጥ የሚገኝ ሲሆን ከዌስተርን ሃይላንዶች ውስጥ 13% የሚሆነውን የሚሸፍን ነው በመሬት አቀማመጥ። እንዲሁም ኢሎንጌትድ የሆነ ሃይላንድ ነው። ኢሎንጌትድ ምን ማለት ነው? እንግዲህ የመሬትን ወይም የሀገራትን የመሬት አቀማመጥ ስንመድብ ከዚህ በፊት በነበሩን ቪዲዮዎች ማለት ነው ሾጣጣ አይነት ቅርጽ ያለው ነው አይደለ? እዚህ ጋር በትንሹ ለማሳየት እየሞከርኩኝ ነው በቀስቱ ላይ እንደዚህ ሞለል ያለ አይነት ኢሎንጌትድ የሆነ ሼፕ አለው ማለት ነው። በአጠቃላይ ግን በዚህ መሬት ላይ ወይም በዚህ ሃይላንድ ላይ ያለው የመሬት አቀማመጥ እንዴት ነው ካልን ከ1000 እስከ 2000 ሜትር አባብ ሲ ሌቭል ድረስ ከፍታ ያላቸው ቦታዎችን ልናገኝ እንችላለን ማለት ነው። ነገር ግን አብዛኞቹ ከ1000 እስከ 2000 ሜትር አባብ ሲ ሌቭል ሆኑ ማለት ከዛ በላይ የለም ማለት አይደለም። እስከ 3000 ሜትር የሚነሱ በዋናነት እነ ማውንት ጢስ ቤት፣ አምባላጌ እና አሲምባ የሚባሉ ከ3000 እስከ እዚህ ላይ እንደምታዩት 3988 3291 ሜትር አባብ ሲ ሌቭል ድረስ ከፍ የሚሉ ተራራዎችን የሚይዝ አካባቢ ነው ማለት ነው። እዚህ ላይ ግን ያልተገለጸ እኔ አንድ ሀሳብ ልንገራችሁ። ስዕል ካለ በኋላ ላይ የምንመለከት ይሆናል። ይህ ትግራይ የምንለው እንግዲህ ጫፍ አካባቢ አይደለ የሚገኘው። እዚህ ላይ እንየውና እዚህ አካባቢ ነው አይደለ የሚገኘው። በዚህ በኩል ደግሞ የኤርትሪያ ሃይላንድ አለ። ከኤርትሪያ ጋር የሚለያዩበት ምን መሰላችሁ? ይሄ ሃይላንድ ወጥ የሆነ ሃይላንድ ነው፣ እስከዚህ ድረስ የሚመጣ ነው። ነገር ግን በመሀላቸው ወንዝ ሲያቋርጠው በመሀሉ የሆነ ነገር እንዲቆም ሲያደርገው ትግራይ ነው ሴንትራል እያልን ነው ልንከፋፍል የቻለው። ስለዚህ በዚህ ምክንያት የትግራዩና የኤርትራው በምን ተለያዩ መሰላችሁ? ተከዜ ሪቨር ለሁለት ሊከፍላቸው ችሏል ማለት ነው። የተከዜ ሪቨር ለሁለት በላይ በኩል ስለዚህ ሴንትራል ያዋስነዋል። እዚህ ጋ የምታዩት ቀስቷ የሚያርፍባት ከታያችሁ እችኛዋ ፓርት የሴንትራል ኤርትሪያ አካባቢ ትሆናለች ማለት ነው። ከዚህ በኋላ ደግሞ እዚህ ጋር የምታዩት የጣና ሐይቅ ነው። የጣናን ሐይቅ ደግሞ ይዞ በስፋት የሚይዘው ኖርዝ ሴንትራል ማሲቭ ይሆናል ማለት ነው። ይሄኛው ነገር አለ። እሺ ኖርዝ ሴንትራል ማሲቭ ላይ ግን ስንገባ ሌላ የምናነሳው ነገር the largest physiographic in the western highland በዌስተርን ሃይላንድ ላይ በስፋቱ ትልቁ ማን ነው ከተባላችሁ ኖርዝ ሴንትራል ማሲቭ ነው። እዚህ ጋር ልብ በሉ። largest physiographic in western in physiographic ነው። አሁን ላይ largest in western ነው largest። ነገር ግን በፊዚዮግራፊክ ዲቪዥን ብሎ ዝቅ እያለ ከመጣ ዘሰከንድ ሆኖ ነው የሚገኘው። ዘሰከንድ ይሆናል ለማለት ነው። ማን ነው ታዲያ ዘፈርስ የሚለውን እንመለከታለን። ወደ 58% አካባቢ የሚሸፍን ሲሆን የአባይን የተከዜን ሸለቆ ወይም ስምጥ ሸለቆ ተከትሎ የሚመጣ ነው። ይሄኛው ነው ሴንትራል ማሲቭ የምንለው። much of this plateau and tablelands are still kept by the terrapian lava ፕሌቶዎቹ እና ቴብል ላንዶቹ እስካሁን ድረስ በተራፒያን ላቫ ምን የሆኑ ናቸው? ኬፕ የሆኑ ናቸው። ቴብል ላንድ የምንለው ምን መሰላችሁ? ለምሳሌ ኢንትግራይ ፕሌቶ ላይ ከተመለከትን
ደብረ ዳሞ አለ። ደብረ ዳሞን ምናልባት በፎቶ ወይም በተለያየ ነገር ላይ አይታችሁ ከሆነ ያ ቦታ ኖርማል ከነበረው መሬት ለብቻው ግንጥል ብሎ ቁጭ ያለ ነው የሚመስለው አይደለ? ቁጭ ያለ ነው የሚመስለው አንድ ቦታ ላይ የተቀመጠ ነው። እዛ ላይም ለመውጣት ሰዎች ምን ነው የሚጠቀሙት? ገመድ፣ የተለያዩ ነገሮችን እየተጠቀሙ ነው የሚወጣጡት። ቴብል ላንድ ብለን የምንጠራውም በተመሳሳይ መልኩ ያኛውን ነው። አሁን በቅድም በምስሉ ላይ እንዳገኟችሁ ይሄኛው ነው ሴንትራል ማሲቭ የምንለው። ሴንትራል ፓርቱ ላይ ምን ይይዛል መሰላችሁ? ሌክ ጣናን ይይዛል። ኖርዝ ሴንትራል በስፋቱ ኢን ዘ ዌስተርን ሃይላንድ ወደ 53 እና 58% ስለሚሸፍን ሰፊ ቦታ ነው የሚይዘው። ይህም ደግሞ ጎንደር፣ ወሎ እንዲሁም ጎጃም አካባቢ ያለውን እንዳለ ማሲቭ መያዝ የሚችል ወይም ጠቅልሎ የሚይዝ ነው ማለት ነው። ነገር ግን አንድ ከፍ ያለ ደጋማ ቦታ ከጎንደር ወይም ወሎ እና ጎጃም ይሸፍናል ማለታችን አይደለም። ሶስቱን የሚለያቸው ወይም ሁለቱን የሚለያቸው አንድ አካል አለ። ለምሳሌ ምን ይለናል? ዘ ማውንቴን ሲስተምስ ኢን ጎንደር ኤንድ ጎጃም አር ሰፓሬትድ ፍሮም ዘ ኢስተርን ግሩፕ ኦፍ ማውንቴን ኢን ወሎ ይለናል። የጎንደሩና የጎጃሙ ማውንቴን ሲስተም ከምን ሰፓሬት ሆኗል? ከወሎ በኢስት በኩል ከሚገኘው ከወሎ ምን ብሏል? ሰፓሬት ሆኗል። ለምን ለሚለው ባይ አለና ኢምፔኔትሬብል ባይ ዲፕ ጎርጅስ። ኢምፔኔትሬብል ማለት በጣም ጥልቅ በሆኑ ሊገባባቸው የማይችል ምኖች ዲፕ ጎርጆች፣ ጥልቅ የሆኑ ሸለቆዎች ማለት ኢምፔኔትሬብል በሆኑ ጥልቅ ሸለቆዎች ተከፍሏል። ስለዚህ ሁለቱ አካላቶች እንዴት ሊገናኙ ይችላሉ ነው? ዘይ አር ኮኔክትድ ባይ የእጁ አድላንታ ላንድ ብሪጅ። እነዚህ ደግሞ የሚገኙት ወይም የሚገናኙት የእጁ አድላና አድላንታ በሚባል ብሪጅ ይሆናል ማለት ነው። ይህ ላንድ ብሪጅ ግን በዋናነት ቱርኮች፣ ፖርቱጋሎች እንዲሁም ኢጣሊያኖች ማለት ነው ለፔኔትሬሽናቸው ሲጠቀሙበት እንደነበረ ያሳያል ማለት ነው። በዋናነት ይሄኛው ነገር ነው እዚህ ላይ የሚነሳው። እስቲ ይህ ኖርዝ ሴንትራል ማሲቭ የምንለው ምን አይነት ማውንቴኖችን ያቅፋል ወይም ይይዛል የሚለውን ካነሳን አይቀር ወደ 26 የሚሆኑ ተራራዎች አሉት። ነገር ግን በዋናነት ከ4000 ሜትር በላይ ከፍታ ያላቸው ወደ 19 የሚሆኑ ተራራዎች አሉት። በዋናነት እነዚህ ፈተና ላይ የሚመጡ ናቸው። አብሶ ራስ ዳሽን፣ ቅዱስ ያሬድ፣ አቡነ ዮሴፍ እነዚህ ሶስቱ በብዛት የመምጣት እድላቸው ከፍ ያለ ነው። ከነዚህ ውስጥ ደግሞ አንዱ የሁለቱ ብቅ ሊያደርጉት ይችላሉ። ስለዚህ መያዛችሁ አይከፋም። ኮምፔሬንድ ኮንትራስትም ሊመጣ ስለሚችል ይሄ ማን ነው ይሄ ማን ነው እየተባለ ስለዚህ ከ4000 ሜትር በላይ ለምሳሌ እነ ማውንት ራስ ዳሽንን ከተመለከታችሁ በኢትዮጵያ ከፍተኛው ተራራ በዚህ ውስጥ የሚገኝ ነው። ማውንት ወይናበር ወይም ቅዱስ ያሬድ ወይም ጉና የምንለው በደብረ ታቦር አካባቢ የሚገኝ፣ አቡነ ዮሴፍ የምንለው በወሎ የሚገኝ፣ ማውንት ብርሃን የምንለው በጎጃም ጮቄ ሃይላንድ የሚገኝ ነው ማለት ነው። እንዘ ሴንትራሉ ይህንን ከያዛችሁ ይበቃል። እዚህ አካባቢ ላይ ግን ሌላ አንድ እስካሁን ያልተጠቀሰና አንድን የመጨመርላችሁ ነገሮች አምባዎች አሉ። አምባ አማርኛ ነው ቃሉ። ምናልባት ትንሽ ቁጭ ያሉ ወይም ትንሽ ከፍታ ያላቸው ቦታዎች ብላችሁ ያዙት። አምባ ተብሎ የሚነሱት አንዱ አምባ ከአንዱ አምባ ጥልቅ በሆኑ ጎርጆች ወይም ገደል በሚመሳሰሉ ነገሮች አይዞሌትድ የሆነ ነው። ኢን ኖርዘርን ሴንትራል ፓርት ላይ ይህንን ከያዛችሁ ይበቃል ማለት ነው። ሸዋ ፕሌቶ እና ካነሳን ሸዋ ፕሌቶ ኢን ማዕከላዊ አካባቢ ላይ ስለሚገኝ ምን ተብሏል አልኳችሁ? ሴንትራል ሊባል ችሏል ብለናል። በሚሸፍኑ የቦታ ስፋት ካየን 11% ስለሆነ ዘ ስሞለስት ነው። ሁለተኛው ስሞለስት ደግሞ ከዚህ ቀጥሎ የሚሆነው ያ ትግራይ ነው። ከፍተኛው ደግሞ እንዳልኳችሁ ኖርዝ ሴንትራል ያልነው አካባቢ ነው ማለት ነው። ሸዋ ግን ይሁን እንጂ እንስ ያለች ብትሆን ባለው የተራራ አቅም ትንሽ ነው ማለታችን አይደለም። Nearly 3/4 of its area is located at an altitude of more than 2000 meters above sea level and consequently has the largest proportion of elevated ground. ወደ 3/4 የሚሆነው ወይም 75% የሚሆነው የመሬት አቀማመጡ ወይም እዛ አካባቢ ያሉት ከፍተኛ ቦታዎች ምን ይላል? ሞዛን ከ2000 ሜትር ምን በላይ ናቸው። ስለዚህ ሸዋ ምን ሊባል ይችላል ማለት ነው? the largest proportion of elevated ground የትኛው ነው ከተባላችሁ የሸዋን ፕሌቶ ሆኖ ይጠቀሳል ለማለት። በሸዋ ፕሌቶ ውስጥ ያሉትን መሬቶች ወይም አካባቢዎች ከተመለከተ ለምሳሌ እንደ አቡዬ ሜዳ በኖርዘርን ሸዋ በኩል የሚገኘው ወይም ደግሞ በሳውዙ እንኳን ደግሞ ከመጣችሁ ወደ 3721 ሜትር ከፍታ ያለው
የጉራጌ ተራራ መጥቀስ ይቻላል ማለት ነው። የሸዋ ፕሌቶ እንስ ያለች ነች። በመጠን 11% ነች ብትይዘው ብያቸዋለሁ አይደለ? በሶስቱም አካባቢ የተከበበች ነች። ለምሳሌ አባይ፣ ኦሞ፣ አዋሽ ሪቨሮች እንዲህ የሚያጥለቀልቁት ነው ማለት ነው። በአንደኛው በኩል ደግሞ ሪፍት ቫሊ ያዋስነዋል ይህ የሸዋን ፕሌቶ። ስለዚህ በእንደዚህ አይነት አካባቢዎች ውስጥ የሚገኝ እንዲሁም እንስ ያለች ሆና ትገኛለች ማለት ነው። እሺ ሌላው አራተኛው ሃይላንድ የምንመለከተው ሳውዝ ዌስተርን ሃይላንድ ነው። ሳውዝ ዌስተርን ሃይላንድ አራተኛው ግሩፕ ሲሆን ከጥልቀቱ ከኖርዝ ሴንትራል ቀጥሎ ሁለተኛ ደረጃ ላይ የሚመጣ ነው። ኢዝ ዘ ሰከንድ ይለናል ላርጀስት ኢን ዘ ዌስተርን ሃይላንድስ አካውንቲንግ ፎር ዋት ወደ 22.7% የአካባቢውን ምን የሚል ነው የሚሸፍን ነው ብሎ ያመጣዋል ማለት ነው። ወደ 7% አካባቢ የሚሆን ነው አካባቢውን ኤሪያውን ደግሞ ከተመለከትን ከ1000 እስከ 2000 ሜትር አባብ ሲ ሌቨል አልቲቲዩድ ያላቸው ደጋማ ቦታዎችን እናገኝበታለን ማለት ነው። ይህ ቦታ የሚገኘው እንዴት መሰላችሁ? የሸዋ ፕሌቶን ጫፍ ይዞ ነው። ከሸዋ ፕሌቶ እኩል ነው የሚነሳው። ሸዋ ፕሌቶ እንስ ስላለች 11%ን ታቅፍና ሸዋን ፕሌቶ እንዲሁም ሳውዝ ዌስተርን ሃይላንድ መነሻቸው ተመሳሳይ ነው፣ አባይ ጎርጅ ነው። ነገር ግን ሳውዝ ዌስተርኑ ትልቅ ስለሆነ ወደ ሳውዙ ወደ ዌስቱ በደንብ የሚጠጋ ስለሆነ ይመጣና እስከ ማን ድረስ ይመጣል መሰላችሁ? እስከ ጨው ባህር ድረስ ይመጣል። ጨው ባህር የምንላት ቦታ ኢን ሪፍት ቫሊ የምትገኝ ነች። እስከዛ ድረስ ኤክስቴንድ የሚያደርግ ነው ማለት ነው። ከቦታ አንጻር ከተመለከታችሁት ይሄኛው ወለጋ፣ ኢሊባቡ፣ ጁማ፣ ኢሉ አባቦራ፣ ጅማ፣ ከፋ፣ ጋሞ እና ጎፋ የምንላቸውን አካባቢዎች ምን የሚያደርግ ነው? ኮንሲስት የሚያደርግ እንዲሁም የሚይዝ ነው ማለት ነው። ይሄኛውም መሰረት ካደረግን በዚህ አካባቢ ላይ ምን አለ ብለን ልንጠቅስ እንችላለን። ኢትኒክ ዳይቨርሲቲ ካለባቸው ሃይላንዶች መካከል የቱ ነው ከተባላችሁ ሳውዝ ዌስተርን ሃይላንድ ነው ልጠቅስ የሚችል። ማለትም እዚሁ ጋር ራሱ ያነሳናቸው አሉ አይደለ? እዚህ ጋር ጅማ አለ፣ ከፋ፣ ጋሞ፣ ጎፋ እያለን ጠቅሰናል። ስለዚህ ዳይቨርሲቲውን ከዚህ ታይታላችሁ ማለት ነው። ከፕሌቶች ደግሞ ዘዌተስት ነው ወይም እርጥበታማ ነው ተብሎ ከሚነሱት ደግሞ አንደኛው ራሱ ሳውዝ ዌስተርን ነው። ለምን እንደዚህ ሆነ ከተባለ የአባይ ትሪቢዩተሪ የሆኑ ወይም ደግሞ ከሌላ የሚመጡ ሪቨሮች ያን አካባቢ ድሬንድ ስለሚያደርጉት እንዲሁም ስለሚያጠጡት ነው። ለምሳሌ ያህል ዳቡት፣ ደዴሳ የሚባለው የአባይ ገባር የሆኑ ባሮ አኮቦ፣ እነጊቤ ኦሞ ሪቨሮችን ከተመለከታችሁ ለዚህ ምሳሌ ይሆናሉ ማለት ነው። ከዚህ በተጨማሪ ደግሞ ኒውመሪስ ስትሪም ሃቭ ከዚህ ሃይላንድ ቱ ፕሮዲውስ ዘ ሞስት ዲስፔክትድ ኤንድ ኤክስትሪም that accommodates the most numerous and diverse linguistic group in Ethiopia። አሁን ያልኩት ተመልሶ መጥቷል። in Ethiopia the most and በቁጥር ብዙ የሆነ in the south ነው የሚገኘው። ሳውዝን ደግሞ የራሳዊ ታውቁታላችሁ ዳይቨርሲፋይድ የሆነ ነው። በኢትኒክ ሊንግዊስቲክ በቋንቋም ደረጃም ደግሞ ከተመለከታችሁ በተመሳሳይ የሆነ ነው ማለት ነው። እንዲሁም ረግድ የሆነ ወጣ ገባ የሆነ የመሬት አካባቢ አለ። ነገር ግን በዚህ ቦታ ላይ አብዛኞቹ ከአንድ ሺህ ምን ብለናል 70% የሚሆነው ከ1000 እስከ 2000 ሜትር አልቲቲዩድ ያላቸው ቦታዎች ናቸው እንበል እንጂ ለምሳሌ እንደ ቡሄ ማውንቴን ያለው በጣም ከፍተኛ ቦታው ነው። ወደ 4200 ሜትር አባብ ሲ ሌቨል ከፍ ስለሚል ይሄኛውን ያዙት። ማውንት ቡሄ የሚባለው ለብቻው ተለይቶ ስለወጣ ለብቻው መምጣቱ አይቀርም ማለት ነው። እሺ አራት ክፍሎችን ተመልክተናል። አሁን ደግሞ ዘ ዌስተርን ሎላንድ ምን ይመስላል የሚለውን ስንመለከት ሎላንዱ ወደ 11% ኤሪያን ከቨር የሚያደርግ ነው። አልቲቲዩድናል ሬንጅን ደግሞ ከ500 እስከ 1000 ሜትር አባብ ሲ ሌቨል ድረስ ይይዛል ማለት ነው። በዚህ ውስጥ ተከዜ ሎላንድ፣ አባይ ድንጋይ፣ ባሮ ሎላንድ እንዲሁም ጊቤ ኦሞ ሎላንድ ተብሎ የሚነሳውን ኤሪያ የሚይዝ እንዲሁም ከቨር የሚያደርግ ነው ማለት ነው። except Barrow lowland, the wettest climatically region is characterized by arid or semi-arid conditions accompanied by pastoral or semi-pastoral economic activity ይለናል። ከባሮ ኤክሴፕት ባሮ ሎላንድ ይላል። ዘ ዌተስት ተብሎ የሚነሳው አካባቢ ባሮ ሎላንድ ነው። ባሮ አኮቦ ድሬን ያደርገዋል። ሌሎቹን ግን ከተመለከትን ኢንክላይሜት ማለትም ተከዜ፣ አባይ ድንጋይ ወይም ጊቤ ኦሞ ብለን ያነሳናቸውን አካባቢ ከተመለከትናቸው ደረቃማ አሪድ ወይም ሰሚ አሪድ ተብለው የሚነሱ ቦታዎች ናቸው። ወይም ደግሞ በዚህ ቦታ ላይ አርብቶ አደሮች ፓስቶራል ዌይ ኦፍ ላይፍን የሚከተሉ ሰዎች
ይኖሩበታል። እነዚህ አራቱ ቦታዎች ላይ በዚህ አካባቢ ላይ ምን አይነት የሆነ የአኗኗር መንገድ አለ? ኢምፖርታንት የሆኑ ታውኖችም አሉ። ለምሳሌ በግብርናው ዘርፍ ሊሆን ይችላሉ። ሂስትሪ ኦፍ ቦርደር ታውን ኤንድ ፍሮንቲር ፖስት በድንበር አካባቢ ላይ እንደምትመለከታችሁ ወይም በታሪክም በስፋት የሚነገሩ ቦታዎች ያሉበት ሆኖ ያገለግላል ማለት ነው። ይህ ቦታ ለምሳሌ ሁመራ፣ መተማ፣ ኦሜልዳ፣ ኮርሙክ እንዲሁም ጋምቤላ የመሳሰሉ ቦታዎችን እንደ ምሳሌ መጥቀስ ይቻላል ማለት ነው። ይህ አካባቢ እንግዲህ እዚህ ላይ ካለው ይበቃና ኤክስቴንድ ያደረገው ከየት ወዴት ነው የሚለውን ብቻ ብንጠቅስ እንኳን ከዌስት ትግራይ ተነስቶ እስከ ጋሞ ጎፋ እታች ድረስ ኤክስቴንድ የሚያደርግ ቦታ መሆኑን ልብ በሉ። ከላይ ተከዜ ሎላንድ ያልነው ኖርዝ አካባቢው የትግራዩን ይቀርባል። ጊቤ ኦሞ ሎላንድ ደግሞ የምንለው ሳውዝ ቦታ ወደ ማን ይመጣል ማለት ነው? ወደ ጋሞ ጎፋ ብለን የጠራነው አካባቢ ድረስ ኤክስቴንድ የሚያደርግ ነው ማለት ነው። በዚህ ቦታ ላይ ፎልቲንግ የምንለው ወይም ፎልትድ የሆነ ኤሪያ ነው። በጣም ሎላንድ አይደለም፣ ፎልቲንግ የሆነ ኤሪያ አለ። በተጨማሪም ደግሞ ቴክቶኒካሊ ዲፕረስድ የሆነ አካባቢ ይታይበታል ማለት ነው። በአጠቃላይ ይሄንን ይመስላል በኖርዝ በኩል ያለው በላይኛው በኩል ያለው አካባቢ። በቀጣይ ደግሞ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ የሚባለውን ክፍል ወይንም እችኛዋን ፓርት የምንመለከት ይሆናል ማለት ነው። ዋሲን ስለቆያችሁ አመሰግናለሁ።